በርዝመቱ የምድራችን ወንዞች ሁሉ አለቃ ነው የአባይ ወንዝ። የአባይ ወንዝ መፍለቂያ ደግሞ የሰው ዘር መገኛዋ ኢትዮጵያ ናት። በውሃና በታሪክ ተመራማሪዎች ዘንድ ብዙ የተባለለት የአባይ ወንዝ ከኢትዮጵያ ቢፈልቅም ለእልፍ ዘመናት የበረከት ተቋዳሾች ግን የታችኛው ተፋሰስ ሀገራት ነበሩ። በተለይ ግብጽ ለእልፍ ዘመናት ብቻዋን የአባይ ወንዝ ተጠቃሚ ሆና ኖራለች። ችግሩ ይህ ብቻ ግን አይደለም። የወንዙን ባለቤት ኢትዮጵያ ተፈጥሮ የቻራትን ጸጋ እንዳትጠቀም ያልሸረበችው ሴራ፣ ያልሄደችበት የጥፋት መንገድ የለም። የአባይ ወንዝ ምንጭ እስከምትመስል ድረስ ስውት ትርክት ገንብታ በርካታ ትውልዶችን አታላለች። ዛሬ ግን በዚህ ትውልድ የአባይ ወንዝ ጉዳይ ከቁጭት ወደ ጥሪት፣ ከተረት ወደ ታሪክ ተቀይሯል። ትርክት የሰበረው እዳሴ ተበስሯል። ጤና ይስጥልን። የዕለቱ ቀዳሚ አተታ ከድሮ እስከ ዘንድሮ በስውት ትርክት ላይ የቆመውንና ዛሬም ያላባራውን የካይሮ የነገረ አባይ ፕሮፓጋንዳን ይቃኛል። አብራችሁን ቆዩ። ከሺህ ዘመናት ሴራ እስከ ጉንደትና ጉራ ወታደራዊ ወረራ የዘለቀው የግብጽ ዘመቻ በዓለም መድረክ ላይ ከንቱ ስሞታ የሚነዙት የግብጽ ሊቃንና ፖለቲከኞች የጥፋት ፕሮፓጋንዳ አባዜ ዛሬም አላባራም። ከሰሞኑም በሴረኞች በኩል የሚናፈሰውን የአባይ ወንዝ የብቸኛ ተጠቃሚ ሊሆን ቅዠት በአፈቀላጤዎቻቸው በኩል በካይሮ በኩል የሚነዛው እኩይ ሴራ የአባይ ወንዝን እውነተኛ ማንነት ብቻ ሳይሆን ፍትሃዊና ምክንያታዊ የውሃ አጠቃቀምን ዓለም አቀፋዊ መርህንና ሞራላዊ እውነታን የካደ አካሄድ ነው። ለታችኛው ተፋሰስ ሀገራት ወንድሞቻችን፣ ለኑቢያ ወንድሞቻችን፣ ለምስር ሀገር ወንድሞቻችን ኢትዮጵያ ህዳሴን የሰራችው ለመበልጸግ አካባቢውን በብርሃን ለመምራት የጥቁር ህዝብ ታሪክ ለመቀየር እንጂ በፍጹም ወንድሞቿን ለመጉዳት ስላልሆነ በቅን ልቦና ስጋት የሚያድርባችሁ ወንድሞቻችን የጎረቤት ሀቅ የእናንተን ሀቅ መቼም ቢሆን ኢትዮጵያ የማታስቀር መሆኑን ዛሬ በኢትዮጵያ ህዝብ ፊት በድጋሚ ላረጋግጥላችሁ እወዳለሁ። የግብጽ ረሃብ፣ የሱዳን ረሃብ፣ የሌሎች ወንድሞቻችን ረሃብና ችግር የኛም ረሃብ ስለሆነ አብረን ከመብላት ከመካፈል ውጪ እኛ ተጠቅመን ማንንም የመጉዳት መሻት ፍላጎት ስለሌለን ያለፈው አልፏል። ለወደፊት በምንሰራቸው ታላቅ ስራዎች በትብብር በጋራ እንድንቆም ከወዲሁ ከአደራ ጭምር ላሳስባችሁ እወዳለሁ። በአንድ በኩል ኢትዮጵያ በማይመለከታት የቀኝ ግዛት ውሎችን በማስተጋባት በአንድ በኩል ደግሞ መሬት ላይ ካለው እውነት የተጻረረ ውሃ ልጠማ ነው በሚል ሐሰትን ደጋግሞ በማራገብ የወንዙን ባለቤት ሀገር ከውሃ የመጠቀም መብቷን የማደብዘዝ ግልጽ ሴራ ነው። ኢትዮጵያ በተፈጥሮ ሀብቷ ላይ ያላት ሕጋዊና ታሪካዊ መብት በማንም ኃይል ሊገደብ እንደማይችል ማንም አካል የሚገነዘበው እውነታ ነው። የካይሮ አፈቀላጤዎች አፍራሽ ትርክቶች የወንዙን የጋራ ተጠቃሚነት አደጋ ላይ የሚጥል ኃላፊነት የጎደለው መንገድ ብቻ ቀጠናዊ ትብብርና አብሮ የመልማት መንገድን የሚጻረር ነው። ኢትዮጵያ ከማህፀኗ የፈለቀውንና መገለጫዋ በሆነው እንዲሁም ለወንዙ ፍሰት 86 በመቶ የሚሆነውን ውሃ የምታበረከተበትን ወንዝ ማልማትና መጠቀም የማንንም ይሁንታና ፍቃድ መጠየቅ አይጠበቅባትም። የአባይ ወንዝ በሚሊዮን የሚቆጠሩ ሰዎችን የህይወትና የኑሮ ሁኔታ በመደገፍ ረገድ ያለውን ወሳኝ ሚና እንገነዘባለን። ወንዙን በጋራ መጠቀም ፍትሃዊነትን፣ ዘላቂነትን፣ ትብብርንና የጋራ መከባበርን መሰረት ባደረጉ መርሆች መመራት አለበት። ኬንያ በቀጠናው ከሚገኙ ወንድሞቻችንና እህቶቻችን ጋር በመተባበር የጋራ ጥቅሞችን ለማስጠበቅ ጽኑ ቁርጠኝነት አላት። ዛሬ የምናስጀምረው አይነት እጅግ ከፍተኛ የሆነ የተፈጥሮ ሀብት የማልማትና የመጠቀም እድል ማንኛውም ሀገር ሊነፈግ አይገባም ብለን እናምናለን። ምክንያቱም ይህ ሀብት በመጨረሻ የጋራ ሀብት ይሆናል። እስካሁን የተመዘገበውን እድገት እናደንቃለን። እንዲሁም በሁሉም የቀጠናው ሀገራት መካከል ቀጣይነት ያለው ትብብር እንዲኖር ጥሪ እናቀርባለን።
ግብጽ ለአባይ ወንዝ ፍሰት ምንም አይነት አስተዋጽኦ እንደሌላት ፀሐይ የሞቀው እውነታ ነው። በተቃራኒው ብቸኛ የውሃ ተጠቃሚ ራሷ መሆኗ ነገሩን የተገላቢጦሽ አድርጎ ለዘመናት ቆይቷል። ይህ የተዛባ አካሄድ በቅጡ መስተካከል ሲገባው ግብጽ የተፋሰሱን ሀገራት ባገለለ መልኩ ዛሬም ስውት ተረቷ ላይ ሙጥኝ በማለት ቀጠናውን እያወከች ትገኛለች። ሰዎች ወሬ ያበዙት ስላሳካን ነው የሚለውን ሁሉ መስማማት አለበት። በጋራ ቆሜን፣ በጋራ ሆነን፣ አብሬን ሆነን በመተጋገዝ የኢትዮጵያውያን ክብር ከአድዋ ቀጥሎ በህዳሴ ላይ ያስመሰከረ በመሆናችን አጀንዳ መሆናችን ሰዎችን ላይገርም አይገባም ማለት ነው። ሆኗል። ይሄን ማድረግ አለብን። ሌሎች ህዳሴዎችን ማስተር ይጠበቅብናል እንጂ ሰዎች አንተ በርክልክ አንተን ለማስቆም የሚጮው ካሉ ዞር ብለ ማየት አለብህ። መቀጠል ያስፈልጋል። ኢትዮጵያ በዛ ልክ ነው እየሰራን የምንገኘው። ግብጾች የማያመጡት ስም ማጥፋት፣ የማያመጡት የጉዳት ሮሮ፣ የማያመጡት ማደናቀፊያ የለም። ኢትዮጵያ ለወደፊትም ቀደም ሲል ያቀደቻቸውን የናይል ውሃ ላይ ማለት ከኢትዮጵያ በሚፈሱ የናይል አመንጪ ውሃዎች ላይ ግድብም ሆነ ሌላ ስራ ከመስራት አትቆጠብም። ለመስራትም ቁርጠኝነቷን ደጋግማ ገልጻለች። የኢትዮጵያ ስራ በአንድምታው መደገፉንና ከተሰራም በኋላ ትክክለኛ መሆኑን የሚያረጋግጥ የዲፕሎማሲ ስራ ነው የተሰራው። አንድ ተፋሰስ ውስጥ ያሉ ሀገሮች አብሮ የመስራት የተፈጥሮ ሁኔታ የሚያስገድዳቸዋል። ከባቢ ሁኔታ ኤንቫይሮንመንቱ ማለት ነው። የውሃ ፍሰቱም የጋራ ስለሆነ አንድ ወጥቶ ሌላ የሚሄድ ስለሆነ እሱም ያስገድዳቸዋል። በአንጻሩ ኢትዮጵያ ምንም እንኳን የአባይ ወንዝ 86 በመቶ የውሃ መጠን ብታበረክትም ብቻዬን ልጠቀም ሳይሆን በትብብር እንጠቀም በሚለው ዓለም አቀፋዊና ሞራላዊ አቅ ላይ እንደቆመች ትገኛለች። የታላቁ ህዳሴ ግድብ እውን ከማድረግ ባሻገር ካመነጨችው ኃይል ለቀጠናው ሀገራት የታዳሽ ኃይል ምንጭ በመሆን ለቀጠናዊ ትስስር ፋና ወጊነቷን በገቢር ገልጣለች። እውነተኛ ትብብርን የሸሸችው ግብጽ ግን ለድርድር፣ ለምክክር፣ ለትብብርና ለመልካም ጉርብትና በማይመች መንገድ ሴራዋን እንደጎነጎነች ነው። ይልቁንም በሶስተኛ ወገኖች ደጃፍ በመመላለስና በከንቱ ስም ማጥፋት ላይ ተጠምዳ ባልበላውም የጭሬ ልድፋው የጥፋት ጎዳና ላይ መጓዟን ቀጥላለች። የኢትዮጵያ የድንበር ተሻጋሪ ወንዞች ውሃ ልማት የተፋሰስ ሀገራትን የማይጎዳ ብቻ ሳይሆን የሚጠቅም መሆኑንም በገለልተኛ ምሁራን የተረጋገጠ ሀቅ ነው። ለዚህ እውነተኛ ማሳያውም ለታችኛው ተፋሰስ ሀገራት የተስተካከለ የውሃ ፍሰት እንዲያገኙና የሀገራቱ ዜጎች በየዓመቱ ከሚደርስባቸው ተደጋጋሚ የጎርፍ አደጋ እንዳይጋለጡ ያደረገው የታላቁ ህዳሴ ግድብ ኡነኛ አብነት ነው። ኢትዮጵያ ግድቧን በዜጎች ደምና ላብ እውን በማድረግ አስተማማኝና ተመጣጣኝ የኃይል አቅርቦት በመዘርጋት ጎረቤቶቿን በብርሃን የማስተሳሰርና ቀጠናዊ ኢኮኖሚያዊ ውህደትን የማፋጠን ፋና ወጊ ሚናዋን በብቃት ተወጥታለች። ይህ ህዳሴ ዋና ዓላማ ኃይል ማመንጨት ነው። የምናመነጨው ኃይል በኢትዮጵያ ብቻ ሳይሆን ለጎረቤት ሀገሮችም ትልቅ በረከት ሆኗል። ህዳሴ ብቻ ሳይሆን ከህዳሴ ጋር የሚገናኙ ለምሳሌ የኃይል አስተላላፊ መስመሮች የሚባሉ አሉ። እነዚህ በጣም ትልልቅ የምንላቸው በየቦታው የምናያቸው አገር ውስጥም አገር አቋራጭም የሆኑት ወደ 21000 ኪሎ ሜትር ነው ኢትዮጵያ ባለፉት ዓመታት ጠቅላላ ነው የምነግርህ የገነባቸው። ይሄ ኃይል ማስተላለፊያ መስመሮቻችን ኢትዮጵያ ውስጥ ብቻ ሳይሆን የሚቀረው ወደ ጎረቤት ሀገሮች ነው ዘልቆ የሚሄደው። ወደ ጅቡቲ ይሄዳል፣ ወደ ኬንያ ይሄዳል፣ ወደ ሱዳን ይሄዳል። ከኬንያ በኋላ ደግሞ ወደ ታንዛኒያ የዘለቀ ይገኛል ማለት ነው። ስለዚህ በኢነርጂ ላይ ያደረግነው ኢንቨስትመንት የሰራነው መሰረተ ልማት ግንባታችን ከህዳሴ ያመነጨነውን ኃይል ለነዚህ ለጎረቤት ሀገሮች በቀላሉ ማዳረስ ችለናል። ሌላው ዓለም አቀፍ ማህበረሰብ ልብ ያላለው የግብጽ ስህተትና የኢትዮጵያ እውነታም አለ። ግብጽ በከርሰ ምድር ውሃ እጅግ ከፍተኛ አቅም ያላት ሀገር ብትሆንም ይህን ሀብቷን ከመጠቀም ይልቅ ኢትዮጵያ ከገጸ ምድር ውሃ እንዳትጠቀም እያሴረች ነው። በሌላ በኩል ግብጽ ግድቦቿን ለከፍተኛ የውሃ ትነት በመዳረግ ለውሃ ሀብት ብክነት ማሳያ ናት። በአንጻሩ ኢትዮጵያ የአባይ ወንዝ ተፋሰስን ጨምሮ ለዘላቂ የውሃ ሀብት ደህንነት ዋስትና የሆነ ዓለም አቀፍ እውቅናን ያስገኝላትን የተፈጥሮ ሀብት ጥበቃ ተምሳሌታዊ ስራዎችን እያከናወነች ነው።
ላለፉት 8 ዓመታት ከ50 ቢሊዮን ችግኞች በላይ የተከለችበት የአረንጓዴ አሻራ መርሃ ግብርም ለዚህ እውነኛ ማሳያ ነው። ከህዳሴ አልፎ ለታችኞቹ ሀገሮች ወገኖቻችን ጭምር በረከት የሚሆን ስራ ኢትዮጵያውያን ሰርቷል። የአረንጓዴ አሻራ መርሃ ግብር ትርጉሙን በደንብ ካየ ትርጉም አለው። ክቡር ጠቅላይ ሚኒስትራችን ከ7 ዓመት በፊት ይህን ሀሳብ ሲያመጡ ሰዎች ግራ ይገባቸው ነበር። ዛሬ ግን ውጤቱን በደንብ ይታያል። በተለይ በውሃ ዘርፍ ላይ ከተከሉት በአባይ ቤዚን ብቻ ወደ 29% ነው የተከለው። ይህ ችግኝ ዝም ብሎ ችግኝ አይደለም። ብታባዛ እያንዳንዱ ችግኝ $3 እንበለው $5 እንበለው ከመትከል ጀምሮ መሬቱን እስከምትሰጥ ድረስ ገንዘብ ወጥቶበት ነው። ይሄ የወጣበት ገንዘብ ከእያንዳንዱ ኢትዮጵያውያን ኪስ ተደምሮ የመጣ ነው። በጉልበትም በመሬትም ችግኞቹ በመከባከብም ውሃ በማጠጣትም ኢንቨስት የምናደርጋቸው በሙሉ ኢንቨስትመንት ነው። በአባይ ቤዚን መክፈል አለባቸው። ዓለም ላይ ባለው ስታንዳርድ ኢትዮጵያ ኮይን ክሌም ማድረግ ትችላለች። ስላላወራ ነው እንጂ በጣም ብዙ ገንዘብ ያወጣንበት ህዳሴ መገንባት ብቻ ሳይሆን ወደ ህዳሴ የሚገባው ውሃ ጭምር እንዲበለጽግ ከደለል ነፃ እንዲሆን ውሃው ንጹህ እንዲሆን ደለል ፍሪ የሆነ ውሃ ወደ እነሱ ሲሄድ ታች የሚያገኙት የኢነርጂ የማመንጨት አቅማቸው ሲጨምር ግድቦቻቸው ዝቅተኛ ደለል ሲያገኝ መክፈል መቻል አለባቸው። በዛ ልክ ማለት ነው እንጂ እኛ መናገር አለብን ቃል ትንሽ ከፍታችን ቀየረን በዛ ልክ ማየት ያስፈልጋል። እውነታው ይህ ቢሆንም ግብጽ በውጭ ጉዳይ ሚኒስትሯ በኩል የምታሰማው የተለመደ ድንፋታና ማስፈራሪያ እንደወትሮ ሁሉ እውነታን የተቃረነ ነው። ምንም እንኳን በተለመዱ ዛቻዎችና አሉታዊ መግለጫዎች የኢትዮጵያን የልማት ጉዞ ማደናቀፍ ባይቻልም የካይሮ ስውርና ጋድ የወጡ ሴራዎች ግን ማጋለጥ ይገባል። ኢትዮጵያ እንደወትሮ ሁሉ ወራሪዎችን ድባቅ መታ ተላላኪ ባንዳዎችን አደብ አስገዝታ በአዲስ የልማት ጎዳና ላይ ከመቀጠል አልተቆጠበችም። ለዘመናት የፈተኗትን የባዕዳን ሴራዎችን በጣጥሳ ውስጣዊ ፈተናዎቿን በምክክር አስታግሳ የጂኦፖለቲካዊ ፈተናዎችን መክታ ወደ ድል መሻገሯ አይቀሬ ነው። ኢትዮጵያ ዛሬም ሆነ ነገ በአቅ ጎዳና ላይ እየገሰገሰች በተፈጥሮ ሀብቷ ከመልማትና ብልጽግናዋን ከማረጋገጥና የዜጎቿን ሕይወት ከመለወጥ አትታቀብም። በካይሮ አፈቀላጤዎችና የትሮይ ፈረሶች ከአቋ ሽብርክ እንድትል አያደርጓትም። ይልቁንም ግብጽ ብቸኛውና የሚበጃት መንገድ የጋራ ውይይት፣ የትብብር መርህ መከተል ብቻ ነው። ጤና ይስጥልኝ።